ጨለማው ግን ተንፈሰ ልቤን ሰነከ ጨውለኸው ዘርግቼ ምላሹ ተታሆነ ብቸኝነት ከረ ለህልሜ ርቅ ግን መንገዱ ጠፋ ሄሎ አባዬ። ሄሎ ናታን። አባዬ እንዴት ነህ? አለሁ አባዬ እማዬ ሰላም ሰፈር ነው ያለችው። መኪና ውስጥ ቁጭ ላይ እየጠበቀች ናት። እባክህ ለሰላም ቢሆን ቴክስት አድርግላት። አውቃለች እኮ ናታን። አይ አባዬ እማዬ መድኃኒትን አላመነቻትም። ከሰላም ልታረጋግጥ ነው የመጣችው። አይ ተዋት በቃ ናታን ተዋት። እንዴ አባዬ ምን ማለት ነው ተዋት ማለት? በቃ ያን ሁሉ ነገር አድርገን በቃ ባንዴ ተሸነፍን? ናታን እውነትን ታግሎ ያሸነፈ የለም። ጊዜን ለማርዘም የቻለውን ነገር በሙሉ አደረገ፣ ግን አልሆነም። ያ የረዘመው ጊዜ አጥሮ ይኸው ዛሬ ማርታ እውነቱን አወቀች። አባዬ አላወቀች። መድኃኒት ስንት ነገር ብላት እኮ አላመነች። ይኸው ከመጣች ጀምሮ ስለ ዳጣም ስለ ሰላም ልጅም አባት እኮ ደረጀ ነው እያለች ይኸው ስንት ጊዜ ነግራታለች አባዬ። አሁን ደግሞ እማዬ መታ ሰላም ጋር ካረጋገጠች በቃ ሁሉም ነገር ያበቃል አባዬ፣ ሁሉም ነገር። ተው ናታን ተው፣ እናንተንም አስጨነቅኳችሁ። በቃ ከዚህ በኋላ ተዋት። ከዛስ አባዬ? ናታን አሁን ካለሁበት የሚከፋ ነገር አይመጣም። ሞት እንኳን ቢሆን አሁን ካለሁበት ስሜት አይበልጥም። ኧረ ተው አባዬ በቃ ሰላምን አውራት። አባዬ ሰላም መጣች። እኔ ከመኪና ወርጄ ነው የማወራ። ተዋቸው ናታን፣ በቃ ተዋቸው። ሁሉም ነገር ይበቃል። እሺ አባዬ ግን ቆይ አንተ የት ነህ? አለሁ እዚሁ ነኝ። የት ሄዳለሁ? እሺ ወይ ልምጣልህ አባዬ? አይ እዛው ከማርታ እንዳትለያት። ይኸውልህ ናታን፣ አንድ ነገር ከተፈጠረ ቶሎ ብለህ ለኔ ደውልልኝ። እሺ በቃ አባዬ። ልጁስ ሰዓታት ያለፉ መሰለ። ለደቂቃ ክንፎች አብቅዬ ህንድ ውቅያኖስ ደርዝ ሞቃዲሾ አሸዋ ላይ የአሜሪካ ኮማንዶ ጎረምሳ ቅጠልያ ጃኬት ለብሶ ማካን ቢልኬስ የተባለች የሶማሌ ቆዳ ሲሰራይቼ ተመለስኩ። አረንጓዴ ነባሪዎች ወርቅማ አሸዋ ላይ በወተት አረፋ ሲታጠቡ አየሁ። አስራት ከዚህ ሌላ ምንም ባትናገር ደስ ይለኛል።
ወገቧ በመታጠፉ ሲያማት እላይ ላይ ሆና እንደሞሳ ፊቷን አንገቴ ውስጥ ቀበረች። አናቷን ወደ አንገቴ ስቤ እቺ ጠግባ ያጠገበችኝን እህቴን አጥብቄ ያቀፍኳት። አፏ አጠገብ ያለውን ጆሮዬን እየሳመች ለምን ፊልም አናይ አለች። እኔን ለቃ ያመጣችውን ሲዲ ማጫወቻው ለማስገባት ወደ ሞኒተሩ እየዳኸች ሄደች። ካናቴራዋ ራቁት ቂጧ ላይ ተጣብቋል። ያየሁትን ነገርኳት። እየሳቀች ተመልሳ መታ ጭኖቼ ላይ ራስዋን አስቀመጠች። ፊልሙ ቢጀምርም ጉዳዩዋ ከኔ ብቻ ነውና ተንጋላ ፊቴን ትዳብሳለች። ያለ ስሜት ነካካታለሁ። ራቁት ሆዷን፣ በቅሬታ ስልጣኑን የምጋፋውን አፍረቷንና አፍረቷ የለበሰውን ሉጫ ልብ ሳልለው ግራ ጡቷን እያስኩ ለቃለሁ። ፍንጩን ይቆነጥጣል። በፍቅር የተሰነጣጠቀ ሌምቧንም እዳብሳለሁ። ከንፈሮቿ ሁል ጊዜ ይሰነጣጠቃሉ። ቅባት ይቀባሉ፣ ግን ይነጡና ይሰነጣጠቃሉ። የምትቀባቸው እንዲነጡና እንዲሰነጣጠቁ ይመስላል። በፈዘዙ አይኖቼ የቲቪ ሞኒተር ያለው ሲኒማው ጀመረ። ከፊል ልቤ በመሞቅ ላይ ያለ ገለዋ ላይ ነው። የሲኒማው አርዕስት ቅብብሎሽ ይላል። የተጻፈው በትላልቅ ኒያላ ቅጥ ቀይ ፊደሎች ነው። አርዕስቱን ያጀበው የሴማያ ድምጽ ሙዚቃ ጃኪ ቻን የተባለ የሆንግ ኮንግ ተዋናይ ባትል ክሪክ ብራውል የተባለ ሲኒማ የሰራበት የላሎ ሽፍሪን ድርሰት ነው። ይሄን የጃኪ ቻን ሲኒማ በዚህ ፉጨት ሰበብ ወደው ነበር። ስሰማው ደነገጥኩ። እንደደነገጥኩ ለአስራት አልነገርኳትም። አስራት ፊልሙን ማይተታ እንደ ልጅ ፊቷን ጭኖቼ መሃል አስቀምጣ እንደምትተኛ ሁሉ ተመቻቸች። ከወገቧ በታች ያለው ራቁቷን በቸልታና በትብብር ጋቢ ያለበስ ነው። ፊልሙን ለመመልከት በጣም አተኮርኩ። ሲኒማውን ከክንብንቧ ውስጥ ሆና ተረበችው። ሳታይ ትተቻለች። ስለ ፊልም ሳያውቁ ፊልም ይሰራሉ። አፍረተ ቢስ ሁሉ መርሃባ። ነገረኛ የሚያስመስሏት ስስ ከንፈሮቿ የሚያስቡ ይመስላሉ። ለብሰው የመጡትን የከንፈር ቀለም በገላይ ላይ በየቦታው አትመው ራቁታቸውን ቀርተዋል። ፊልሙ እንደቀላል ነገር ጀምሮ ለአንድ ሰዓት ከሩብ አስሮን እንደያዘኝ ልብ ያልኩት ሲያልቅ ነው። ታሪኩ ስለ አንዲት የቀርከሃ ዋሽንት ነው። ሲጀመር ፓዊ የተባለ የገጠር ከተማ ውስጥ መኩሪያ የተባለ አንድ ገበሬ ዋሽንት ሰርቶ ሕይወት ለተባለች የዘመዱ ልጅ ሊሰጣት ከከተማው ምስራቅ ጠርዝ ወደ ምዕራብ ጠርዝ ሲሄድ ገበያ መሃል ይጠፋበታል። ልክ ከጧቱ 1 ሰዓት ተኩል ላይ ብስጭቱ አይጣል። ዋሽንቷን ስሙ ያልታወቀ አንዲት ልጃገረድ ከመሬት ወድቃ ታገኛትና ይዛት ዕቃ ልትሸምት ሱቅ ገባች። እሷም ሱቅ ባንኮኑ ላይ ዋሽንቷን ትረሳትና ትሄዳለች። ከመሃል መንገድ ትዝ ሲላት ለኔ ባይለው ነው ብላ ወደ ሱቁ ሳትመለስ ትቀራለች። ባለሱቁ ዋሽንቷን ያያትና ልጅቷ ተመልሳ መጣ ተወስዶ ይሆናል ብሎ ዋሽንቷን ደብቅ አድርጎ ያስቀምጣታል። በሚቀጥለው ቀን ማታ ለገበያ ፓዊ መጣ ቤቱ ያደረ አሰፋ ለተባለ ዘመዱ በጨዋታ መሃል ስለ ዋሽንቷ ወሬ ሰማና ለልጄ ልውሰድላት ሙዚቃ ተወዳለች ብሎ እንዲሰጠው ይጠይቀዋል። ትንሽ አንገራግሮ እሺ ይለዋል። የትናንትናዋ ልጅ ድንገት ከመጣች ምን ውሸት ለሷ መንገር እንዳለበት እያሰላሰለ ነበር። በጧት አሰፋ ወደ ባህር ዳር ዋሽንቷን ለመውሰድ ቀረጢቱ ውስጥ ይከታታል። አሰፋን የጫነው አውቶቡስ በከተማው ምስራቅ ሲያልፍ ዋሽንቷን የሰራው አቶ መኩሪያ ቤቱ ደጃፍ ጎንበስ ብሎ ሚስቱ ወይም የሆነች ሴትዮ ውሃ ያፈሰሰችለት ፊቱን ሲታጠብ ይታያል። የውሃው ጢስ እንደ ጉም ከአናቱ ላይ ይነሳል። አውቶቡስ ውስጥ ካለው አሰፋ ጋር ይተያያሉ። መኩሪያ ከሚታጠብበት ቀና ብሎ ይህ አውቶቡስ ዛሬ ምን ነው ዘገየ ይላል። አሰፋ ባህር ዳር ደርሶ ዕቃ ከአውቶቡስ ላይ ሲያወርድ መቀመጫው ላይ ቀረጢቱን ከነዋሽንቷ ይረሳታል። ዕቃውን ሁሉ ይዞ ቤቱ ደርሶ ገና ረፍ እንዳለ ዋሽንቷ ትዝ ትለዋለች። የሆነውን ለሚስቱም ለልጁም ሳይነግራቸው ድምጹን ዝቅ አድርጎ የፈሰሰው ኃይል ታፈስ እንግዲህ ብሎ ለራሱ ይናገራል። አውቶቡስ ውስጥ አሰፋ የተቀመጠበት ወንበር የደረሰው አንድ ተሳፋሪ ዋሽንቷን የጠፋ ቃነች ብሎ ስላመነ ለሾፌሩ ይሰጠዋል። የአውቶቡሱ ሾፌር ይቀበልና አዲስ አበባ ይዟት ይመጣል። አዲስ አበባ እንደደረሰ ገና ከአውቶቡሱ ሲወርድ አንድ መጽሐፍ አዝዋሪ ቀርበውና
የሆነ አረንጓዴ መጽሐፍ እንዲገዛው ለመነው። ሾፌሩ መጽሐፉን ከመግዛት ይልቅ ወደ አውቶቡሱ ጋቢና ተመልሶ ዋሽንቷን አንስቶ ለልጁ ሰጠውና ይህን ሽጣ ብላ ሂድልኝ አለው። ይሄ መጽሐፍ አዟሪ ማታ ላይ ወደ ማደሪያው ሄዶ ለጓደኞቹ ዋሽንቷን ያሳያል። ብሔራዊ ቲያትር አካባቢ የሚሸቅል እሱን የመሰለ አበባው የተባለ አዟሪ ወዳጁ ልሽጥልህ ይለውና አበባው በበነጋታው ዋሽንቷን ይዞ 4 ኪሎ ሄዳል። ይቃናውና ሳይረፍድ አቦምሳ ለተባለ አንድ ወጣት የሙዚቃ ተማሪ በጥሩ ዋጋ ይሸጥለታል። ሙዚቀኛው ዋሽንቷን በቦርሳ ከቶ ያሬድ የሙዚቃ ኮሌጅ ይዟት ይሄዳል። እዛም ከአንዲት ጓደኛው ጋር ይገናኙና ቡና ለመጠጣት ይወጣሉ። በተቀመጡበት ካፍቴሪያ ዋሽንቷ ከቦርሳው ትሾልክና ጠረጴዛ ስር ትወድቃለች። መውደቋን ልብ ሳይሉ አርቲስቱና ወዳጁ ቡናቸውን ጨርሰው ወደሚሄዱበት ይሄዳሉ። ምሽት ላይ ቃል ኪዳን የተባለች አንዲት አሳላፊ ዋሽንቷን ወለል ላይ ታገኛትና ፈላጊዋ ሲመጣ እንዲወስዳት ካፌው ጀርባ ወስዳ አንድ ክፍል ውስጥ ታስቀምጣታለች። ከመሃል የሚወስዳት ይጠፋል። ወሬ ያህል ከዕለታት አንድ ቀን ምሽት ላይ ቃል ኪዳን ዕቃ ስታዘጋጅ ዋሽንቷን ታገኛትና የጠፋበት ሊወስዳት እንዳልመጣ ገብቷት ስራዋን ጨርሳ ወደ ቤቷ ስትሄድ ይዛት ውይይት ታክሲ ውስጥ ትገባለች። ሰፈሯ ታቦት ማደሪያ ነው። ታቦት ማደሪያ ስትደርስ ከወያላ ጋር በሂሳብ አከፋፈል ላይ ትጣላና ረብሻ ይሆናል። በዚህ መሃል ዋሽንቷ ከቦርሳዋ ውስጥ ትወድቃለች። ልጅቷ ስለተበሳጨች ዕቃ መጣሏን ልብ አላለችም። ዋሽንቷ አስፋልት ዳር ወድቃ ትቆያለች። ካሜራው ያለ መታከት ያሳያታል። ጅብ ሲጮህና ዶሮ ኩኩል ሲል ይሰማል። እንጨራሪቶች ይንጣጣሉ። ውሾች እየያቸውን ያስነካሉ። ዋሽንቷን ሰዎች አያነሷትም። ሰዎች አያዩዋትም። የተለያዩ ሰዎች ባጠገቧ ሲያልፉ ካሜራው የእግራቸውን ሁኔታ ብቻ ይከታተላል። መሽቶ ይነጋል። ጠዋት ላይ ልክ 1 ሰዓት ተኩል ሲል አንድ የብስክሌት የፊት ጎማ ዋሽንቷ አጠገብ መጥቶ ቆመ። የጃኬቱ እጀታ ብቻ የሚታይ አንድ እጅ አነሳት። ካሜራው ብስክሌትና ሊጋልባት በመሳፈር ላይ ያለ አንድ እግር ብቻ ያሳያል። ተሳፋሪው ጀርባ ላይ ባክፓክ አለ። የተሳፋሪው ፊቱ ወይም ፊቷ አይታይም። የባክፓኩ የላይኛው ኪስ ላይ ዋሽንት ተሽጣለች። ካሜራው ተሳፋሪው ጀርባና ዋሽንቷ ላይ ብቻ ያተኩራል። ብስክሌቱ ላይ ያለውን ሰው የማውቀው መሰለኝ። በጣም የማውቀው መሰለኝ። የሆነ የሰው ስም አፌ ላይ ነበር። ካሜራው እንደቆመ ብስክሌቱ ከካሜራው እየራቀ ይሄዳል። ከዛ ፉጨት ይጀምራል። ፉጨቱ ፊልሙ ሲጀምር የነበረው የላሎ ሽፍሪን ሙዚቃ ነው። ያኔውኑ በሲኒማው ስራ የተሳተፉት ሰዎች፣ ድርጅቶችና ተዋንያን ስማቸው ከታች ወደ ላይ በሚሳብ ጥብጣብ ላይ ተደረደረ። ፕሮዲሰሩ ባካፋ መዝገቡ ነው። የቲም ሙዚቃው ፉጨት በዘሪሁን ነው። ማስታወሻነቱ ለገለታ፣ ለኔ፣ ለጌርሳሞትና ለሌሎች የታቦት ማደሪያ ልጆች። ፈዝዤ ቀረሁ። ያየሁትንና ያነበብኩትን ለአስራት አልነገርኳትም። አይኖቼን እንደገለጥኩ 10 ዓመታት ወደ ልጅነቴ ተንሸራተትኩ። ቶሎ ወደሚያልቁ ሸንቃጣ ቅዳሜና እሁዶች፣ የምሽት ፀሐይ ወደ ተቀቡ ቢጫ ምሽቶች፣ ወደ አረንጓዴ የነሐሴ ሆያ ሆዬ፣ ወደ ኮምቤ የጠፋር ሳውሊያ ለመጠጡ ህልመኛ ነጭ አሞራዎች፣ ወደ ወጨጫ የጦስኝ ነፋስ። እዚህ በመዳፌ ከጋረድኳት ሲጋራ ጢስ እየተነነ ዘሪሁን ጣቱን እያጮኸ ነይ ገላገላ የልብ ያለላ ከህይወቴ ጥላን ሲዘፍን ተዘራ ካንቺ ይደብራል ስንለው ገለታ ባጥንታም የሚያልም በመሰለ ኮስታራ ፊቱ እየዘፈነ በዲምፕሉ ጨረር የችኮችን አይን ሲያወጣ ድምፁ ቀለም ነበረው። የምሽቱን የመሰለ ለአፍታ የሩቅ ከተማ ሰው መሰለኝ። የት ይሆን ይሄ ልጅ? እሱን በመተረብ ጭንቀቴን አብርጃለሁ። ባካፋ እጁን አፉ ላይ አድርጎ ግጥም በድምጽ ሲያዳምጥ የውዴ ላውንደሪ ቤት ጠረን፣ ጫጫታችንና ሳቃችን የተለያየ ቦታ ያለን የመሰለኝ ጊዜ መዓት ነው። የተቀመጥነው አንድ አግዳሚ ወንበር ላይ የተገፋፋን እንደሆን ጠፍቶኛል። እቅማለሁ። አስራት አትቅምም። የተጋደመችበትን ፍራሽ፣ እግሬን፣ ውሃውን፣ ሙና የጠረገችውን ወለል፣ የእናትና የአባቴን ቤት
የዚህን ሰፈር አየር፣ የተራራዎችን የማታ ጥላና ቀጭን አየር እንጋራለን። በእናቶቻችን ማህፀን ውስጥ ሆነን የተጋራነውም ይኖራል። የግብር ውሃቸው ከዚህ የሐምሌ ሰማይ ሲወርድ የተሻሙት ማይ ነው። ዝርያዬ ወደ ዝንጀሮ ቀረብ ስለሚል ይህን ረስቼዋለሁ። የብብቴ ጸጉር የዘር ማንዘሬ ምልክት ነው። ትርፌ ምንድን ነው? ምን ያህል ጊዜ በትካዜ እንደቆየሁ አላውቅም። ልብ ስል በጉንጮቼ ላይ እምባ ይወርዳል። ቶሎ ጠረኩት። ዓለም እንዳየኝ ሁሉ አፈርኩ። ከዓይኖቼ እየተሳበ የሚወጣው የእንባ ስለት ውስጤ ተመቻችቶ የተዘረጋውን የመደበር ብራና ቀዶ ነጠላ ሰረዝ የምታክል ብርሃን እንደማያሳየኝ ይገባኛል። ያነባሁት ወዳጆቼን እንደማላገኛቸው ስለጠረጠርኩ ነው። የዚህ ሲኒማ ስክሪፕት ደራሲ ገጸ ባህሪያቱን ሲስል ርቀት በሰጠው ጭካኔ አይደለም እንዴ? አምናለሁ። ሰውየው ልቦለድ ውስጥ ደፍሮ ሲከተኝ እንደ ባዕድ ቆጥሮኝ ነው። ይሄ ያሳዝነኛል። የቀረችኝ ይቺ ካንጀቴ ማላፈቅራት ሴትዮ ናት። አየር አልወድም። ቢሆንም ከተወለድኩ ጀምሮ እስከ ዛሬ ተንፍሼዋለሁ። ሽንቴን አልወደውም፣ ግን እያማጥኩ በማማጤም እየተደሰትኩ ተጸዳድቼዋለሁ። እናቴን ወዳታለሁ። ግን የጻፈችውን አንድ ብርቅዬ መጽሐፏን አንብቤ የመጨረስ ሐሞቱ የለኝም። አልጋዬ ስር ተጣጥፎ ወድቋል። እዛ ትራስጌ። የት ነው? እዛ ወዲያ ግርጌ። የቀረኝ የማላፈቅረውን የማልወደውን ማስደሰት ነው። ተስፋ መቁረጥ የጣለኝ ነኝ። ወንድሜ ባካፋ ከኔ ይለያል። ውጊያውን ያላቆመ ገና ከፈረሱ ያልወረደ ጊዮርጊስ ነው። በለጠኝ ግብዳ ግቢ፣ ግድንግድ ቤት፣ የራሴው መኝታ ክፍል፣ እናትና አባት የሚያሰፍሩልኝ ቀለብ፣ አፌ ውስጥ ደግሞ የቁሞ ቀር ሴት የጡት ፍንጭ እንደ አብሲት አረፋ እየፈነዳ። ጎዳናዬ ከዚህ አይወጣም። አምላኬ ጨለማ ነው። ግን እንዲህ እላለሁ፣ መፈጸሙን አውቄያለሁ። ይሄም ምናልባት የመጨረሻ ዕውቀቴ ነው። የሚወዱኝ እንዳሉ አውቃለሁ፣ ግን ሁሉን እጠላለሁ። ምናልባት ጥጋበኛ ነኝ። ምናልባት በጥጋበኛነቴ እኮራለሁ፣ እመካለሁ። ለመሆኑ እኔ ከባካፋ እርግብግብ ነኝ? እንዲህ ነው የተፈጠርኩት። ለአንድ ህልም ብቻ ነው። የማዕረግ ተመራቂ ተማሪ፣ ችግር አይቶ የማያውቅ ከከበርቴ አብራክ የተከፈለ ከበርቴ፣ መጽሔት ቢያሳትም ማንን ምን ይጎዳል ነው። ቃል የገባሁላቸው ወዳጆቼ ተበትነዋል። መበተናቸው ማንን ምን ይለዋል ነው። እንደ ብልጣብልጦች ከአፌ እያሳለጥኩ ትናንሽ ህልም እየፈለፈልኩ ለትናንሽ ግብ አልኖርም። ወደዚህ ምድር እንዲሁ ለመኖር አልመጣሁ። ምን ላድርግ? ከደቃቃ ችግር ማህፀናችሁ ጭራቅ ጉዳይ ይወልዳል። ከጥላቼ በፊት ያለው ከናንተ አይነቱ ምንም አለመጠበቅ ነው። በህይወት እስከ መጨረሻው ኖሬ ስትጠፉ ማየት ተወድ ነበር። ባይቻልም እጓጓለሁ። ድንገት ቢሆን ደግሞ ሳቂ እንዳይመጣ ፈራለሁ። ግን በምን ይሳቃል? ወደ ሲኦል የሚወስዳችሁን ጥርጊያ ማበጀት ከጀመራችሁ ከረመ እና በምንም ይሳቃል። እንደ ጥንት ዘመዶቼ ወይ እንደ ዛሬው አማማ በየደጅ ሰላም አልጎዘጎዝም። በቅዱስ መጽሐፍት ቸርቻሪዎች አልጠፈርም። እዛ ፔርሙዝ ውስጥ ያለው ሻይ ሳይሆን ደም ነው ብልህ አንተ ምን አገባህ? አንቺስ? አስራት ሁሉን ዝቅና ከፍ ለኔ ትታተኝታለች። ከንፈሮቿ ስስ ቅጠል ይመስላሉ። የታችኛው ለአመላበጥ ይላል። በኔ በኩል ያለው ቀለሙ ሙሉ በሙሉ አልለቀቀም። በቀስታ እጄን ሰድጄ በአመልካሽ ጣቴ ያን ለአመል ያበጠ ቦታ ነካሁት። አይኖቿን በትንሹ ገልጣ ፈርጠም አለች። ቀኝ እጇን አንስታ በዳበሳ ፊቴን ነካችኝ። ጣቴ ከንፈሯ ላይ መሆኑን ረሳሁ። አይኖቿን ሳትገልጥ አቡሽ እወድሃለሁ እኮ መቼ ይገባሃል አለችና ወደ በለጠ ጥልቅ እንቅልፍ ለመግባት አይነት ተመቻቸች። የተከደኑት የአስራት አይኖች ቡጥ ያክላሉ። እንዲህ ተኝታ ሳያት ለመሆኑ የመጀመሪያዬ ነው? የመጀመሪያዬ ግን መሰለኝ። ጎንበስ ብዬ
በከፊል ጸጉር የሸፈነው ከሲታ ጉንጯን ሳምኩት። በዳበሳ መልካች ጣቴን መርጣ በአፏ ያዘችና በትናንሽ ጥርሶቿ በቀስታ ነከሰችው። ደግሜ ልስማት አሰብኩ። አልሳምኳትም። ፊልሙን ደግሜ ለማየት ሪሞቴን ነካው። ሰርጀንት ዴላኒ። ሰርጀንት 50 አለቃ ዴላኒ ጥላ ያለበት ቦታ መርጦ ቴሌፎኑን ከፈተና ለአንድ ወዳጁ ደወለላት። የሚጠራት ኦልማዝ ብሎ ነው። አልማዝ ማለት አቅቶት አይደለም። በጭፍን ሲነዳ ቆይቶ ልቡን ሳያማክር እንደማለት መጓዝም በመርሳት ይሄ ስሜቱ ከኃላፊነት የሸሸ ወይም ኃላፊነቱን የናቀ ያስመስለዋል። የነሐሴ አጋማሽ ሙቀት የሚጣፍጥ 25 ዲግሪ ሴንቲግሬድ ሆኗል። የአየሩ ጠረን የሐብሐብ አበባ ነው። ዘንጊነቱን በዚህ ማሳበብ አይችልም። ደሞ የለበሰው ዩኒፎርም የጠበበው ይመስላል እንጂ አቆመው ላዩ ላይ እንደሰፉለት ሁሉ ነው። በዚህም ማሳበብ አይችልም። ሆዱ ላይ በእምብርቱ አኳያ ያለችው የሸሚዙ ቁልፍ የገባችበትን ቀዳዳ በልቅጠዋለች። ከስሯ ነጭ ክር በከፊል ተጎትቶ ወጥቶ ይታያል። የምትናቅ ትንሽ ግድፈት። እግሮቹ መሃል የተወጠረው ካኪ ሱሪው ጨረር የመሰሉ ሰንበሮች አውጥቷል። ይህችም ሌላ የምትናቅ ትንሽ ግድፈት። ዴላኒ ሰፊ ረጅም ፊትና ጠባብ አፍ አለው። ካፍንጫው ስር ከምንጭሩ ላይ ትንሽ ወደ ግራው ፈቀቅ ብላ ቋሚ ኦቶራይኖ ላሪንጎሎጂስት ሐኪሞች ዩኒላተራል ክሌፍት የሚሏት ነጭ የጠዋሳ መስመር አለች። ከኮሌጅ እስኪመረቅ ድረስ ፉኒ ያስባለችው ቀዳዳ የጠፋችበት የቀዶ ጥገና ስፌት ናት። በውልብታ ካዩት ከረሜላ የሚመጥ ይመስላል። ዴላኒ ወፍራምና ግርማ ሞገሳም ነው። ስያሜው ከሰዎች ጋር እንዳለው የቅርበቱ አይነት ይለያል። የማይወዱትና ሊተርቡት የሚሹ ቦርጫም፣ የሚወዱት ግርማ ሞገሳም ያደርጉታል። ለሚወዱትም ለማይወዱትም ሰዎች አባባል ግድ አይሰጠውም። ሰርጀንት ዴላኒ እናቱ በምሽት ከኤኤንሲ የአፍሪካ ብሔራዊ ኮንግረስ ስብሰባ ስትመጣ ባልታወቁ ሰዎች ተደፍራ የወለደችው የአጋጣሚ ልጅ ነው። እናቱ ብዙ የማታወራ ከፖለቲከኞች ጋር መዋል የምትወድ ጠጭና ከባድ ሲጋራ አጥያሽ ነበረች። እሷም ልጇ ነውና አትናገረውም እንጂ በፉኒነቱና በውፍረቱ ተደብቃ የምትጠላው ይመስለዋል። የራስን ልጅ ስለመጥላት ማን ለማን ይናገራል? አካሉ ግን ባይማርክም እግዜር በሁሉ አልበደለውምና የክፍሉ ተደናቂ ተማሪ ነበር። እግዜር ወደ ቀጭን ቆንጆ ለውጦ ደደብ እንዲያደርገው ማአት ጊዜ ለእግዜር ጸልዋል። ለዚህ ሁሉ እሱን መሰል ዙሎች ደህና ምንጭርና ለምቦጭ ሰጥቶ ለምን አምላክ እሱን ነሳው? በሸሚዙ ግራ ኮሌታ ለብላቢት ላይ በክብ ፒን የሚስቅ የአገሩ ፕሬዝዳንት ማንዲባ ማንዴላ ተሰቅሏል። የፒኑ ዙሪያ በደቡብ አፍሪካ የባንዲራ ቀለም ተጌጧል። ዴላኒ ለዚህ ባንዲራና ለዚህ ፕሬዝዳንት ግድ እንደማይሰጠው አይናገርም። ሰዎች እሱ ከተማ ለጉብኝት ማንዲባ ሲመጡ ሊያዩት ሲንጋጉ እሱ በቀስታ ወደ ቤቱ ሄዶ አልጋ ላይ ተጋድሞ የምትመጣ ወይም የማትመጣ ድርባይ ሚስቱን ይጠብቃል። አሁን ከመኪናው ራዲዮ ይሁ ማስካላ ሶዌቶ ብሉስ ይተማል። ከቁጥር 35 ዋና ጎዳና ወጥቶ ዋንዴ ቼሌ መንገድ ላይ ጥግ ይዞ መድረሻ ቦታውን እየሰለለ ቆመ። የፈዘዘ ይመስላል እንጂ ተሰላችቶ ነው። የተሰላቸው እንደሚገምቱት ቀኑ የሳምንቱ 5ኛ ቀን ሐሙስ በመሆኑ አይደለም። የሚሰላቸው እሱን ሰላም በመንሳት የተጠበበችው ሚስቱ ጠዋት ለሥራ ሲወጣ በቁርስ ምትክ ጭቅጭቅ ግታ ስለምትሰደውም አይደለም። ከሰፈር ጎረምሶች ጋር እንደምትዳራ እንደማያውቅ ሁሉ ጎረቤቶቹ በተገኘው አጋጣሚ በሽሙጥ ስለሚነግሩትም አይደለም። ለብዙ ጊዜ ጥሩ ደሞዝ ተከፍሎት እየሰራ ኖሮ ዛሬ ባንኩ ደብተር ላይ 1000 ራንድ ብቻ ስላለውም አይደለም። ይሄን አንዱንም ሰበብ አድርጎ አይናገርም። የሚከተሉት ጥያቄዎች ምን እንደሆኑ ስለሚያውቅ መስማት አይፈልግም። የሚቀጥሉት ጥያቄዎች ሁልጊዜ ማንዴላን ትጠላለህ እንዴ? አገሩ ደስ አላለህም እንዴ? ከዚህ በላይ ምን ፈለክ ናቸው። ሕይወት ሰልችቶታል። ሰዎች የሚናገሩት ሰልችቶታል። ፊታቸውና መልካቸው ሰልችቶታል። ድምጻቸው በሬዲዮ የሚሰማው፣ በቲቪ የሚያየው፣ በመንገድ ሲያልፍ የሚሰማው ሁሉ ሰልችቶታል።
ያልሰለቸው ነገር ጥቂት ነው። ደቡብ አፍሪካ በጣም ተለውጣለች እያሉ ያወሩታል። ምንም የተለወጠ ምንም የሚለወጥ እንደማይኖር ይሰማዋል። የሚረዳው በደመነፍሱ ነው። ውስጡ የሚሰማውን ቢናገር እንዴት ደመነፍስህን ታምናለህ ቢሉት የሚመልሰው የለው። ስለዚህ ለሚናገሩት ግድ የለው፣ ለሚጠይቁት አይመልስም። የሚገባው ነገር የየቀኑ ሕይወቱ በሽብር መሞላቱ ነው። ማንዲባም ሚስቱ ዊኒም ለሱ ምንም አይደሉም። ሁለቱም አብረውም ይኖሩ ተለያይተው የት ሊደርሱ? እሱም የትም አይደርስም። በሕይወት ይኑር አይኑር ማንዲባ ማንዴላ ከሱ ደስታ ጋር የተያያዘ አይደለም። ዜና አንባቢዎች ስለ ሰላም፣ ስለ አዲሱ ዘመን ብልጽግና፣ ስለ እኩልነት የሚያወሩትን ሲሰማ የሆነ ነገሩን ሊያመው ይደርሳል። የፈዘዘው በዚህ ሁሉ ተሰላችቶ ነው። የሚበላው ያገኝ ድንጋይ እንኳን ቢሆንና ቢስማማው ስራውን ትቶ እሱን እየቆረጠመ በረሃ ለብቻው ለመኖር ይሰደዳል። ሞቱ ከደረሰ እንቅልፍ ሲወስደው ቢሆን ይመርጣል። አሁን እንደሚሆን ቢረዳ ቢሞት ቅር አይለው። የመኪናውን የፊት መስኮት ከፈተና ጋለል ብሎ ወንበሩን ተደግፎ አካባቢውን መቃኘት ቀጠለ። የወንጀለኞች ርዕዮተ ዓለም ጠንካራ ነው። መልካም ነገር ባያደርጉም መቼም ምናይትም በቀላሉ ተቀባይ ስለሚሆኑ ዓለምን ያለ አንዳች ችግር እንደሚወሯት ያምናል። ቅርጻቸውን እንደ አካባቢያቸው የመለዋወጥ ችሎታ አላቸው። ክብ መንግስት ሲያጋጥማቸው ክብ ይሆናሉ። ኮከብ የበዛው መንግስት ቢያጋጥማቸው ኮከባም ይሆናሉ። በደጀ ሰላም በር ሲያልፉ ሃይማኖተኛ ይሆናሉ። ግድ የማይሰጣቸው ቢሆንም የእርዳታ ድርጅት አቋቁመው እንደወለዱት ሁሉ የተቸገረ ሕፃን አቅፈው እየሳሙ ፎቶ ተነስተው ለተባበሩት መንግስታት ይልካሉ። በቴሌቪዥንም ከጳጳሳትና ከኡላማዎች ጋር ይተቃቀፋሉ። ዛሬ አደንዛዥ ዕፅ አዘዋዋሪዎች ለትምህርት ቤት ገንዘብ ይለግሳሉ። ለዚህም ለጋሽነታቸው ወጣቶችና መምህራን ከበው ሰማይ ቤት ድረስ የሚሰማ ጭብጨባ ያጨበጭቡላቸዋል። ዴላኒ ፖሊስ ቢሆንም እነዚህን ሕገ ወጦች እንዲሰግድላቸው ወይም ባይችል እንዲጨብጣቸው በአለቆቹ ታዞ መዓቶቹን ጨብጧል። ለጥቂቶች ሰግዶ ትልቅ ቂጡን ለተጨማሪ የማይቀርለት ስድብና ምርቃት አጋልጧል። የሚሰራውን ካልወደዱለት በተራ ነገር ተቆጥተው ከባድ እስር ቤት እንደሚከቱት ይገባዋል። ሕግ ጠባቂ ቢሆንም ሕግ እሱን አይጠብቀውም። አገሪቱን የሚያዛት ገንዘብና ወንጀል ነው። ዛሬ ባይሆንም ወደፊት የሆነ ቀን ክርስቶስ ነን ብለው ሊመጡ ይችላሉ። ቅዱሳን መጻሕፍት የተጠረዙ ማታለያዎች የተጻፉበት ወረቀት ጥቅሙ እሳት ከማያያዣ ያለፈ እንዳልሆነ ከገባው ብዙ ጨረቃዎች ወጥተው ጠልቀዋል። አስከፊ ሆነ አልሆነ የወንጀለኞቹን ባህሪ ሁሉም ሰው በቀላሉ የሚገለብጠውና የዘላለማዊነት ተስፋ ያለው ነው እና ወንጀለኞችን ላጥፋ ማለት አጉል ህልም ነው። ዴላኒ መሞከር ካቆመ ሰነበተ። በፖሊስ ሬዲዮ ተጠራና ወደ ሎተስ ፓርክ በስፒጎና በኦሪየንት ኮረብቶች መሃል እንዲሄድ ታዘዘ። ጠሪዋ ወይዘሪት ኖማቴምባ ናት። ፖሊስ ኮሌጅ አንድ ክፍል አብረው ይማሩ ነበር። መንገድ ዳር የሞተ ሰው ተኝቷል ስለተባለ እሱን እንዲያይ ምናልባት የወዘኔ ሬሳ ከሆነ ማድረግ የሚገባውን እንዲያደርግ ነገረችው። ዝርዝር ጠየቃት። ምን ትሰራለህ? ራስህ አግኝ፣ እኔም ማውቀው ይሄን ነው አለችው። ስልኩን ከመዝጋቷ በፊት ዲጋት አለችው። ዲጋት በአፍሪካነር ቀበሌኛ በጣም ወፍራም፣ በቀጥታ ትርጉም ቦርጫም፣ ኮሌጅም እያለ ቦርጫም ነበር። ሰፈሩ ያወጣለት ዲጋትና ፉኔ የተባሉት ቅጽል ስሞቹ እየተወለወሉና እያብረቀረቁ ዛሬ ድረስ አብረውት መጥተዋል። ራሱን እያሳፈረው ባይናገረው ጥሩ ሥራ ባይዝ ኖሮ ሃናን የምታገባው አይመስለው። ሃናን ቡቴሌስ ማንም ለሚስትነት የማይፈልጋት ገና በተማሪነቷ የሰፈሩ ፎከንድ ኮንት ነበረች። ፎከንድ ኮንት ለሩካቤ ብቻ የተሰራች ግን ወደዳት። ይሄን የማይናገረውን በእሷ የመናቅና በቀጥታ የመሰደብ ነገር ሲያስብ ያዝናል። ዴላኒ ራሱን አነቃነቀና ተስተካክሎ ተቀመጠ። ቪክተር ዜድ 9 ሚሜ ሽጉጡና ሁሉ ነገሩ በስርዓት እንደሆኑ አረጋግጦ ወደ ተነገረው አቅጣጫ ለመሄድ መኪናውን አስነሳ። ዙሪያውን የቅጠላቅጠል አረንጓዴና አቧራ ነው። እንዴት አረንጓዴው አቧራውን አያጠፋውም? ይሄ የማይታመን ሽርክና ነው። መኪናው የሚያምር ዛዛታ ታሰማለች። የሞተ ሰው አያስፈራው። ሙታን ለሱ ዓለምን ፈለጉም አልፈለጉም በማያመልጡት ቄንጥ ርቀውታል። ከመዳፏ ስራ አይደሉም። ሙታንን
እንደ ነዋሪዎቹ አይፈራቸውም። ሙታንነቱን ከነሱ ቀድሞ የተቀበለው በመሆኑ የሚያያቸው ቀድሞት ሄደው ምንጭ ዳር ውሃ እየጠጡ አርፈው እንደሚጠብቁት ሰዎች ነው። የሥራ ባልደረቦቹ ሚስቱን ጨምሮ ስለ ወፍራምነቱ እያነሱ ስለ ልብ ድካም እያወሩ ስለ ደም ግፊት እየጠቀሱ መሞቱ ቅርብ እንደሆነ በእጅ አዙርና በቀጥታ ሲጠቁሙት ሳቁ ይመጣል። ሁሉን ነገር አስቦ እንደጨረሰ አያውቁም። እዚህ ዓለም ላይ መኖር አይፈልግም። አንዳንዴ ከትዳሩ ከሥራው ከሚበላውና ከሚጠጣው ብቻ ሳይሆን ከመፈጠሩ የተጣላ ይመስለዋል። ቢሆንም ራሱን አያጠፋም። ከመንገዱ ወዲያ በዚታው ላይ የተጫኑ ተማሪዎች እየዘፈኑ ያልፋሉ። አንድ ነጭ አዛውንት ነጭ አሮጊት እየጎተተ ወይም እየመራ በቀስታ ይራመዳል። የሚያወራ ይመስላል። ሰውየው ቦጫም ነው። በሆዱ የሚገባ ነፋስ ሸሚዙን ከኋላው እንደ ጀልባ ሸራ ወጥሮታል። ሰውየው ልጃገረዶች አፍ ላይ ያለ የተነፋ ማስቲካ ብቻ ሳይሆን እናቱን አስታወሰው። የሚያየውን ማየት አልፈለገም። አይኖቹን ወደ መኪናው ውስጥ መለሰ። ጋቢናው ውስጥ በስተግራ የስፖርት አምዱ የተጋለጠ የክሪኬት ጨዋታ ውጤት ለማየት ከግማሽ ሰዓት በፊት ከፍቶ አንብቦ ሳይጨርስ የተወው ስታር ጋዜጣ አለ። ራሱ ያዘጋጀው ከፊሉ የተበላ የስጋ ሳንድዊች በወረቀት ተጠቅሎ ጋዜጣው ጎን ተጋድሟል። ታውዘንድ አይላንድ ድሬሲንግ የሚፈስ ነጭ ምላሱን አውጥቶ እንዲላስ ይጠብቃል። ሳንድዊቹን ወገቡ ላይ እንደ ትንሽ ሕፃን ልጅ ይዞ በመስኮት ሊጥለው ፈለገ። ደክሞታል፣ ሰልችቶታል። ይሄ ድካምና ስልቹነት ከኬፕ ኮድ በሚመጣው ጣፋጭ አየር እንኳን ተከልሶ አይጠፋም። እናቱ ተመልሳ ትዝ አለችው። ከሺህ ዓመታት በፊት በመሰለ ርቀት አፏን አሰበና አይኖቹን ከደነ። ላፍታ ይህን ቅጽበት ያስታውሳል። በጀርባዋ ተኝታ በትኩሳት የደረቁ ድንቡሼ ከንፈሮቿን አነቃንቃ እስኪ የምጠጣው ውሃ ቀብለኝ የምትለው እንዲህ የሆነው ለ3 ቀናት ነው። 3 ቀናት ከተኛችበት ሳትነሳ በጀርባዋ እንደተጋደመች ውሃ ስጠኝ እያለች ሕይወቷ አለፈ። ሰላማዊ ሰልፍ ላይ ስትሮጥ ወድቃ ሰዎች በላይዋ ላይ ተረማምደውባት ነው። በዚህም ሰላማዊ ሰልፍ ያስደረጋትን የአፓርታይድ ስርዓትና እናቱን ረግጠው የገደሏትን የጥቁር ሰዎች እግር ጠላ። 1000 እግሮች በእናቱ ሆድ ላይ ተረማመዱ። የውስጥ ብልቶቿ ቦታ ተለዋወጡ። ሁሉ ነገሯ ቆስሎ የተረፉት ሊፕስቲካቸው የለቀቀ ድንቡሼ ከንፈሮቿ ብቻ ነበሩ። እነዛ ሁሉ ሰልፈኞች እንደዛ የሚያስደነብራቸውን ያህል ከተንቦቀቦቁ ለምን ሲጀመር ከቤት ወጡ? እነዛ እግሮች ዛሬም በአፓርታይድ የታዘዙ ይመስለዋል። ግን እነዛ እግሮች ጠላለሁ ብሎ ለማንም አልተናገረም፣ አይናገርም። በሰፈሩ ጎዳናዎች ላይ ሲሄድ አናቱን ቀና አድርጎ ሰማይ እያየ ነው። አናቱን ቀና የሚያደርገው የሚጠላቸውን ሰዎች ፊት እንዲያይ ነው። አልፎ አልፎም በመንገድ ዳር ሲሄድ ምራቁን ወደ ቦይ ውስጥ ይተፋል። ወገኖችህ ነን የሚሉት ከነሱ የተሻለ ጥሩ ሥራ ስላለው የተጀነነባቸው ይመስላችኋል። ከናቱ በርግጥ ትዝ የሚለው አፏ ብቻ ነው። ከዛ ሁሉ ሰውነቷ እንዴት የሚከፈትና የሚከደን አፍ ብቻ ትዝ ይለዋል። ሰዎች ሲያወሩ ብዙ ጊዜ ፊታቸው ላይ ወይም ሌላ የገላቸውን ክፍል እንጂ አፋቸውን ማየት አይወድም። አንዳንዶቹ ሲያወሩ የሚያየው ግድግዳ ነው። ኮሌጅ ተማሪ ያለ አይታመንም እንጂ አንድም ቀን የማንንም አስተማሪ አፍ ሳያቋርጥ አይቶ አያውቅም። አይናፋር ያደርጉታል። ለነሱ ዴላኔ ፉኒ ቦጫምና አይናፋር ነው። ከትዝታው ተላቆ እንደተረጋጋ ዙሪያ ገባውን ስለሞተ ሰው የሚነግረው ምልክት ፈለገ። ወደ ግራ በመስመር ከበቀሉ ዛፎችና ቁጥቋጦዎች አጠገብ ደርዘን የሚሞሉ ሰዎች ቆመው አየ። አይኖቻቸው ከአንድ አቅጣጫ በአንድ ቦታ ላይ ተሰፍተዋል። እዛ አካባቢ ጉዳይ እንዳለ ጠርጥሮ መኪናውን ለግማሽ ደቂቃ ያህል ነርቶ ከሰዎቹ ጀርባ ቆመ። ማዕከላዊ ኦፕሬሽንስ ከመደወሉ በፊት ከመኪናው ዘሎ ወረደ። ቦርጫም ቢሉትም ገላው ቀልጣፋ ነው። 53 ዓመቱም ነው። ዴላኒ በዚህ ዕድሜው በዚህ ውፍረቱ በእንዲህ አይነት ቅልጥፍና ከመኪናው ይወርዳል ብሎ ማንም አይገምትም። በአንድ አቅጣጫ አተኩረው የነበሩት ሰዎች ትኩረታቸውን አፍርሰው ዞር ብለው አዩት። የቃል ማስጠንቀቂያ ባይሰጣቸውም በዝምታ ግራና ቀኝ ፈቀው መንገድ ለቀቁለት። በዚህ አፍታ ስልጣን ከባዶ ሜዳ ብቅ ስትል ትታያለች። እንዲህ አይነት ቦታ ተልኮ ሲደርስ ሁልጊዜም ሰዎች ሲመጣ እንዳዩት በዝምታ መንገድ ሲለቁለት ይመቸዋል። ይቺ ግን ብቻዋን ስራ አትሆንም። ከፊት ለፊቱ
ቀጫጫ ወጣት ያናወዘ መስሎ በጀርባው ዛፍ ተደግፎ መሬት ላይ ተቀምጧል። ዴላኒ አይኖቹን ከወጣቱ ላይ ሳያነሳ ስልኩን ከኪሱ አወጣና ሬሳውን እንዳገኘና ቦታው እንደደረሰ ለዲስፓች አስታወቀ። ዲስፓች አስማሪ ስልኩን ኪሱ መልሶ ወደ ወጣቱ በቀስታ ቀረበ። የልጁ ፊት ለጋ ፂም ያቆጠቆጠበት ነው። አይኖቹ ጭኑ አጠገብ ያለ ሳር የሚያዩ ይመስላሉ። በከፊል ተከፍተዋል። ቀላ ያለ ልጋግ ባፉ ቀኝ ደርዝ ፈሶ ወጥቶ አገጩ ላይ ደርቋል። በጀርባው በሽቦ የታጠረ ግቢ አለ። እዛ አፍሪካነርስ እየተጫጫሁ የሜዳ ቴኒስ ይጫወታሉ። ማንዴላ ከእስር ቤት ሳይወጣም እንዲህ ሲጫጫሁ ነበር። የሚደበድብና የሚነጥር ኳስ ይሰማል። ዛፎች ስር የልጁ ቀኝ እጅ አረፈበት ድረስ ቢጫ አበባ ያላቸው ሱዛናዎች ይንቦገቦጋሉ። ምናልባት ለክብሩ ወይ ለቅሌቱ ነው። ዴላኒ ልጁ አጠገብ ቆሞ አተኩሮ አጠናው። ይሄ ልጅ የሆነ ቦታ ያየው መሰለው። ቆሞ በነፍስ ቢያገኘው ሰላምታ ሰጥቶ ሊጨብጠው እጁን ይዘረጋ ነበር። የሙት ገጽታው ቢጠፋ በእርግጥ የሚያውቀው ነው። መጀመሪያ የሚሰራውን መስራት አለበት። በቀላሉ የማይፈርስ ወደ ተሳሳተ መደምደሚያ የማይመራ ጥሬ መረጃ መሰብሰብ ግዱ ነው። ልጁ ብቻ አይደለም መረጃ፣ ልብሱ፣ ዛላው፣ ድባቡ የመሳሰሉት ተራ በተራ መለቀምና የሚተነተኑበት ሳጥን ውስጥ መጠራቀም አለባቸው። ከጃኬት ኪሱ የፕላስቲክ ጓንት አውጥቶ እየለበሰ ወደ ሞታው ልጅ ቀረበ። ልጁ ያረጀ ሌቪስ ጃኬት ለብሷል። የቆሸሸ ካኪ ቦላሌ አድርጓል። ቀበቶ በቦታው ነው። የቀበቶ ቆዳ እየተበላ ይሁን ልጁ እየከሳ ሽቦ የመጨረሻው አይን ውስጥ ነው። ከመቆሸሽ በስተቀር ሱሪው ላይ የሚሆን ጃኬቱ ላይ የደም ምልክት የለም። ደክሞት እዚህ ዛፍ ስር መጥቶ ሲያርፍ በዛው የሞተ ይመስላል። ዴላኒ ጃኬቱን ገልቦ ከማየቱ በፊት